السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، وصلى الله وسلم وبارك على عبده ورسوله نبينا محمد وعلى آله وصحبه أجمعين. أما بعد، ود ينسيا تي في تكتاتي وتشاتشن إنه كدسي بكتما كزوريا كالو مشايخوش غار من نادرقون سلا عقيدة من واجبتن رئيس من قرببت ساعات ላይ ደርሰናል። ኢንሻአላህ በዛሬው ፕሮግራም ደግሞ ስለ አላህ Subhanahu Wa Ta'ala ስምና ባህሪያት አህሉ ሱና ወል ጀማዓ ትክክለኛውን የእስልምና እምነት አቂዳ የያዙት አህሉ ሱና ወል ጀማዓ አላህ ከነሱ ጋር ያድርገንና የነሱ አቋም ምን ይመስላል፣ እንዲሁም ከነሱ ተቃራኒ ያሉት የቢድዓ ቡድኖች አስሞ ሲፋት ላይ ምን ይላሉ ሚለው ርዕስ፣ እንዲሁም አስማው ላይ ሁስና ማመን አፈሩ ምንድነው፣ ውጤቱ ምንድነው፣ ይሄን ማመን ይዞ የሚመጣው ፋይዳ ምንድነው በሚለው ርዕሶች ኢንሻአላህ ውይይት እናደርጋለን። ከኛ ጋር ነው። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ኢንሻአላህ እንግዲህ ርዕሳችንን ወደ ማገባደድ ላይ እየደረስን ነው። እንደ መጨረሻ የምናየው አልኢማን ቢአስማኢሂ ወሲፋቲ የሚለው ርዕስ ነው። ይህ በጣም አንገብጋቢና ወሳኝ የሚባል ርዕስ ነው። ምክንያቱም ከአላህ ጋር የተገናኘ ርዕስ ነው። አላህን አዘወጀለኛ ያላየ ነው፣ ግን ስለ ራሱ ነግሮናል። በቁርአን ላይ ባህሪያቱን ነግሮ እሱን ገልጾልናል። እንዲሁም ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ስለ አላህ Subhanahu Wa Ta'ala ብዙ ነግሮናልና ይሄንን አስመልክቶ እንዴት ነው ማመን ያለብን ሚለውን ኢንሻአላህ የውይይታችን ርዕስ እናደርገዋለን። ሼክ አብዱል አዚዝ አልኢማን ቢአስማኢ ወሲፋቲ ወይም ተውሂድ አልአስማ ወሲፋት ሲባል ምንድነው ጽንሰ ሐሳቡ ሚለውን ያብራሩልና። ባረከላሁ ፊክ። ኢንሻአላህ ቢስሚላሂር ረህማኒር ረሂም። ተውሂድ አልአስማኢ ወሲፋት ብሎ ማለት እዛ ሳንገባ በስተፊት መጀመሪያ እንደጠቀስከው ያለውን ፈዲላ እንዲ ነገር መጥቀስ ፈልጋለሁ። መላእክተኛው አለይሂ ሰላቱ ወሰላም በተከበረው ሐዲሳቸው ኢነ ሊላሂ 99 እስማ 100 غير واحدة من احصاها دخل الجنة ይላሉ ነብያችን አለይሂ ሰላቱ ወሰላም። ለአላህ Subhanahu Wa Ta'ala 99 ስሞች አሉት። እነዚህ ናቸው ተብሎ ይታወቁ ባይሆን እነዛ 99ኞች ስሞች ነገር ግን 99 ስሞች አሉት። እነዛን 99 ስሞች ኢህሷ ያረገ ሰውዬ ወይንም በሳቸው የተገበረ አካል ጀነት ይገባል ይላሉ መላእክተኛው አለይሂ ሰላቱ ወሰላም። እንዲሁ በሌላ በኩል ደግሞ አላህ Subhanahu Wa Ta'ala ወሊላሂ አልአስማኡል ሁስና ፈድዑሁ ቢሃ፣ ለአላህ Subhanahu Wa Ta'ala በጎ ስሞች አሉት፣ በሷ ዱዓ አድርጉበት ይላል። የዱዓ ማድረጊያና እንዲሁ ዱዓችንን ተቀባይነት ሊያደርጉ የሚችሉ ነገሮች ፋኢዳም እንዳላቸው ያሳያል። ሌላው ወደ ዋናው ርዕስ ስንሄድ አስማኡ ሲፋት ወይንም ተውሂዱል አስማኢ ወሲፋት በአላህ Subhanahu Wa Ta'ala በሲፈቱና በባህሪው ብቸኛ ማድረግ ማለት ወይንም ብቸኛ ነው ብሎ ማመን ማለት እንዴት ይታያል እንደ አህሊ ሱና ወል ጀማዓ እንደገና ተቃራኒዎቹ የሚል ነው። ኢንሻአላህ የመጀመሪያ የዋናውን ርዕሰል ማሉን ነው ማናገር የምፈልገው። ከዛም ተቃራኒዎቹ በኋላ ይቀጥላሉ። አህሊ ሱና ወል ጀማዓ የአላህን Subhanahu Wa Ta'ala ሲፈት ሲያምኑ ኢስባቱ ማስበተሁ አላህ ወረሱሉሁ አላህ Subhanahu Wa Ta'ala ያጸደቀውን ወይንም መላእክተኛው አለይሂ ሰላቱ ወሰላም ለአላህ Subhanahu Wa Ta'ala ያጸደቁለትን ስምና ባህሪያት ባለበት ማስቀመጥ ይሄ አንዱ አቋማቸው ነው። እዚሁ ላይ ጎን በጎን ደግሞ እንዲሁም ነፍ ያደረገውን መነፍየት አቋማቸው ነው። ሌላ ሶስተኛን የተመለከተ ነገር ቢኖር ከሁለቱም ጥቅስ ውጭ ያለው ነገር እሱንሳ ወይንም ያልተነፈየ በቁርአን ወይ በሐዲስ ወይንም ደግሞ ያልጸደቀ ነገር ላይ እሱ ላይ ሁለት አይነት አስተያየት ነው የሚያወጥ። አንደኛው ቃላቱን መጠቀም ይጠበቃሉ። ቃላቱ የሚይዘው ጎን ለጎን የሚይዘው ነገር ስለሚኖር ወደ ትርጉሙ ሲሄዱ ግን ጥሩ ትርጉምና መጥፎ ትርጉም ካለው ጥሩውን ይዙለታል፣ መጥፎን ወዲያ ያባራሉ፣ ተፍሲል ያደርጋሉ ነው ባጭሩ። ከዛም ልመለስና አህሉ ሱና ወል ጀማዓ ኢስባቱ ማስበተሁ አላህ ወረሱሉሁ ነው ብለን ስንል ማሰሪያ ያላቸው ዝም ብሎ አለል ኢጥላቅ አይደለም። እሱም ምንድነው? ኢስባቱ ማስበተሁ አላህ ወረሱሉሁ بغير تأويل ولا تعطيل የአላህ ያንን ሲያሜ ትርጉሙን ሌላ ትርጉም ባዕድ ትርጉም ካለ መስጠትና እንዲሁም ደግሞ ወይንም ትርጉም አልባ አለማድረግ ወይም ደግሞ ከማጽደቁ ጋራ የሆኑ አካሎች ጋር ማመሳሰል ሳይኖር ወይም ደግሞ ባያመሳሰሉም የተወሰነ ቅርጽ ካለ መስጠት እንዲህ ያለ ነው ሙረባዕ ነው ምተለስ ነው ማለት ለሶስት ወይንም ለአራት እንዲህ ሆነ ነው ብሎ እንዲህ አይነት ካለ ማድረግ አራቶችን ማሰሪያ ተጠቅመው ነው የአላህ Subhanahu Wa Ta'ala ስምና ሲፈስ ያጸድቁ።
እኒህ አራቶቹ ነገሮች እኒህ ማሰሪያዎቹ ናቸው ተውሂድ የሚያስባሉት እንጂ አላህን Subhanahu Wa Ta'ala ባህሪና ስም ማጽደቅ የሚባለው ነገር ማጽደቁ ብቻ ከሌሎች መለየት የሚል ትርጉም አይኖረውም። ነገር ግን ያጸዳደቁ ሁኔታ ከሌሎች በተለየ መልኩ ያለ ማመሳሰል ያለ መቀረጽ ቀርጹን ያለ ማዓየን ሲባል ብቸኛ ማድረግ የሚባለውን ነገር ተውሂድ የሚባለውንም የወሰዱት ከሱ ነው ማለት ነው። ሌላው بغير تأويل ማለት ምን ማለት ተፈልጎ ነው ሲጀመር ያለ እሱ ጋር ከመሄዳችን በፊት አራቱን እንትኖች እነኚህ ቀይዶች ማለት ነው يعني نثبت ما أثبته الله عز وجل لنفسه الله لراسه قرآن ላይ የነገረንን ስሞች እንዲሁም ባህሪያቶች እናጸድቃለን እንዲሁም መልእክተኛው አለይሂ ሰላቱ ወሰለም ስለ አላህ የተናገሩትን ስሞችና ባህሪያት እናጸድቃለን። ይሄን ስናደርግ አራት ቀይዶች አሉ ወይም አራት ምን ተነቀቃቸው ሼክ ኢልያስ እንደሚለው ጠንቆች አሉ እነኛ ጠንቅ ብሎ ነው የሚገልጽ አራት ጠንቆችን እየተጠነቀቀን ማለት ነው። ምንድናቸው? ተሕሪፍ፣ ተዕጢል፣ ተኪፍ እና ተምሲል። ናም እነኚህን አራቱን በደንብ እናብራራውና ወደ እንትን እንሄዳለን ኢንሻአላህ። በነገራችን ላይ እሱ ጋር የተያያዘ ነው። ተእዊል ተሕሪፍ ያልነው ማዕናው ተሕሪፍ ስለሆነ ነው። አጠቃቀሙ ተፈልገ ነው ከርሶ ተቀብዬ እንትን ለማለት ነው በደንብ እንትን እንዲሽከረከር ስለፈለኩ ነው። ናም በነገራችን ላይ ተእዊል የሚባለው ነገር ወደ ተሕሪፍ የምናዞረው አራተኛው ትርጉም ላይ ነው። ተዕሪፍ የሚባለው ተእዊል እነዚህን አራት አደገኛ ነጥቦች ወይም ጠንቅ ወይም ምን ተነቃቃቸው ማህዱራት ነገር ናቸው እነዚህ እና ለኩል ያህል ይሄ አስማኡላህ የሚባለው አሁን ዑለማዎች በዚህ ላይ ያተኮሩት ትኩረት አላህ Subhanahu Wa Ta'ala በራሱ አጽድቆት ያላህ መልእክተኛ አረጋግጠውት ዑለማው ሰለፎች ተስማምተውበት የተቀበሉትን ይሄን ያለፋቸው በመጽሐፍ ይሄን ሁሉ መጽሐፍ ያደረሳቸው ለምንድን ነው? በዚህ ላይ አህሉል ከላም የሚባሉ በአላህ ስም ገብተው በመገለጫው የሚዘባርቁ ስለመጡ ነው። እና ኢንሻአላህ የአላህን ስም ስናጸድቅ የተውሂድ ክፍሎችን ትላንትናም እንደተዘረዘረው የተውሂድ ተቃራኒ በሰፊው እንደተዘረዘረ ማለት ነው ስንተዋወስበት የነበረው። አሁን የአስማኡላህ ሁስና ዋናው አላህ Subhanahu Wa Ta'ala ለራሱ የገለጸውን ረቡ ሰማዋት ወልአርዲ ሁሉ ምንድነው የሚለው ወማ በይነሁማ ፈዕቡድሁ ወስጠቢር ለዒባደቲሂ ነው የሚለው ሀል ተዕለሙ ለሁ ሰሚያ። እነዚህ እንግዲህ አቅሳሙ ተውሂድን አጅማዑ አያትን ፊ አቅሳሚ ተውሂድ ችናት ይላሉ አስራህ የሆነች እንጂ ሌላ ፋቲሃም ሱረቱ በዛ ወደ ፋቲሃም ዝገባ የመጨረሻውንም ሱራ ስናይ እንደዛ ሆኗል አይደል? አላኩል ሐል እነዚህ ነገሮች አደገኛ ነገሮች ዑለማዎች ያስቀመጧቸው ምንድነው ችግሩ ስላለ ስናሰብት ምን ተነቀቀው ነገር አለ። ነገሮችን ስናስወግድ ምን ተነቀቃቸው ነገሮች አሉ። ኢስባተን ቢላ ተዕጢል ነው። ኢስባታችን ወይ ተንዚሃችን ኢስባታችን ተምሲል እንዳይደርስ ተንዚሃችን ወይም ነፍያችን ደግሞ ተዕጢል እንዳይደርስ ሙዓጢሎች ተፈጥረዋል ከብዙ ክፍል በኋላ እና ሙዕተዚላ ተፈጠረ አንስቶ ተፈጥረውብናል። አሁን በዚህ ትልቅ አጀንዳ ላይ ገብተው ስለዘባረቁ የአላህን መልእክቱን የቁርአንና የሐዲስን ጽንሰ ሐሳብ የተረዱት ተውሂድን في اسماء الله ሲያረጋግጡ በቃ ያንን ማረጋገጣቸው ምናሉ ሙመሲላ ናቸው አሉ። አላህ ለራሱ ያጸደቀው ሲያረጋግጡ አላህ ነው ከፍጡር አመሳሰሉ የሚል ይሄ ለትክክለኛው ሰዎች የሰጡት መጥፎ ስያሜ ያመጡ። ለምንድን ነው እነሱ ሲፈትን የአላህን መገለጫዎች ስለማያጸድቁ የሚያጸድቁትን ሙመሲላዎች ግን ሲያጸድቁ የሚጠነቀቁትን አላዩላቸው። ዝም ብለው አይደለም የሚያጸድቁት የሚጠነቀቁ ነገሮች አሉ። አላህ የአላህን መገለጫዎች ስሞቹን ሲያጸድቁ
اللهم اجعلنا من أهل السنة ሲያጸድቁ የሚጠነቀቁትን አላዩላችሁ ሲነፈዩ ደግሞ ሲያርቁ የሚጠነቀቁትን አላዩላችሁ እነዛ ሙመሲል አሏቸው ሙጀሲም አሏቸው እነዚህ ደግሞ በቃ የአላህን እንትን ያልተቀበሉትን ሌላ ስያሜ ሰጧቸው ስለዚህ እኛ ማረጋገጥ ያለብን ወይ መንሃጁ ሰለፍን መረጃት ያለብን በሰለፎች መንሃጅ ተገድፈን ሲሆን ነው ስለዚህ ኢስባቱ ማስበተሁ ወነፍዩ ማነፋሁ بنفسه او على رسال رسوله عليه الصلاه والسلام ይሄንን ተጠንቅቀው ሲያጸድቁልን ተከትለማት ግዴታችን ሼክ ሁሴን ኢድሪስ አራት ቀይድ ቅድም ሻህ አብዱልአዚዝ የጠቀሱት ነበር ተህሪፍ ተዕጢል ተኪፍ ተምሲል ብለው ማለትና እነኝን ኢንሻአላህ እስኪ በደንብ ምንድነው ተህሪፍ ሲባል አህሉ ሱናዎች ተህሪፍ አያደርጉም ይባላል ምንድነው ተህሪፍ ተምሲል አያደርጉም ተኪፍ አያደርጉም ሲባል ከምሳሌም ጋር ያብራራችሁልን ኢንሻአላህ مرحبا بسم الله ይሄ ርዕስ ያው ዋናና አሳሳቢ እንደመሆኑ መጠን በጣም ጥንቃቄ የሚያስፈልገውና በሰለፎች ጥሩቅ ብቻ መሄድ የሚያስፈልገው ነጥብ ነው እና በመሰረቱ ያው እስታሁንም እንደተገለጸው ይሄ ተውሂድ الاسماء والصفات የሚባለው ነገር አላህ Subhanahu Wa Ta'ala ስለራሱ ስምና ባህሪ በቁርአን ላይ በ30 ጁዝ ቁርአን ውስጥ ያብራራው የገለጸው አለ እንደውም ረሱል አለይሂ ሰላቱ ወሰለም በሐዲሳቸው ስለ አላህ Subhanahu Wa Ta'ala ስምና ባህሪያት ያስቀመጧቸው አሉ በእነዚህ ማመን ነው እነዚህን ልክ ያያዙትን ቋንቋዊ ተልእኮ ወይ መልእክት እንደያዙ ሆነው እነዛን ወደየትም ያለማጣመምና ወደ ሌላ አካሄድ ሳይከድ ወይም ትርጓሜ ሳይሰጠው ልክ እነሱ ብቻ የሚያስረዱትን ነገር አምኖ ተቀብሎ ለአላህ Subhanahu Wa Ta'ala ማጽደቅ ነው ምክንያቱም አላህ Subhanahu Wa Ta'ala ተራሱ በላይ የሚያውቀው የለም ከዛ ቀጥሎ ደግሞ ስለ አላህ አዋቂ መልእክተኛው ናቸው ከዛ ደግሞ ይሄንን ቋንቋውን ምን ሁሉንም ለመረዳት ሰለፎች ናቸው እና እነሱ ባመጡት መሰረት መቀበል ነው እዚህ ላይ እንግዲህ አህሉ ሱና ወል ጀማዓ ይሄንን መስመር እየተከተሉ እንዳሉ በጎን የተለያዩ የጎንዮሽ ተልእኮ ወይም ደግሞ ራእይ ይዘው የመጡ አንዳንድ አይጠፉም እንደውም በርካታ የሚባሉ ናቸው ከነዛ ውስጥ አንዱ ወደ ታሪፍ የሚሄዱ ናቸው ወይ ደግሞ ወደ ተዕጢል ይሄዳሉ አንዳንዶቹ ደግሞ ወደ ተእዊል ይሄዳሉ ተእዊል ማለት ያው የነበረውን ቀጥታ የሚያስቋንቆ የሚያሳየውን መልእክት ይሄ ሳጸድቅ ነው ወይም ተተቀበል ነው ሰዋዊ ባህሪን ያመጣብናል የሚል እይታ ውስጣቸው ተፈጠረና ይሄ እንዳይሆን ወደ ሌላ እንተርጉመው ወይም ወደ ሌላ እንውሰደው በሚል ወስደዋል እዚህ ተእዊልና ተህሪፍ የሚገናኙበት ነገር ሊኖር ይችላል ለምሳሌ ተህሪፍ ላይ ብንሄድ ተህሪፍ المعنى አለ ተህሪፍ اللفظ አለ ተህሪፍ المعنى ተእዊል ልንለው እንችላለን ስለዚህ ለምሳሌ አልአርሽ استوى የሚለው ላይ ብንሄድ እንዳለ ልክ እነሱ በፈለጉት ለመውሰድ ቁርአኑ ላይ ራሱ ሌላ ፊደል ወደ መጨመር ደርሰዋል استوى የሚለውን استولى ወደ ማለት ነው ይሄ ማለት ተህሪፍ ነው እንደገና ደግሞ ትርጉሙን መቀየር ነው እንደዚሁም ደግሞ ينزل ربنا عز وجل የሚለው ነብዩ ሰለላሁ ዐለይሂ ወሰለም ያስተማሩትን ሐዲስ ልክ እንደዚሁ ቃሉን አነባበቡን ወደ መቀየር ينزل ብለው ወደ መቀየር ወይም ደግሞ ሌላ ትርጓሜ ወደ መስጠት ሞክረዋል ይሄ ሁሉ ምንድነው መጀመሪያ የአላህ Subhanahu Wa Ta'ala ቃል አለ መቀበልና አለ መተርጎም ወይም ደግሞ በደንብ አድርጎ አለ መረዳት ነው እሱ ምንድነው ليس كمثله شيء علنا وهو السميع البصير ليس كمثله شيء ያለውን ቅድሚያ ያመጣበት ሂክማው ምንድነው እንደዚህ አይነቱ ጅምብር እንዳይፈጠር ነው እንደዚህ አይነት ትርጉሙን ወደ መቀየር ማዕና ወደ መቀየር በቁርአኑ ላይ ሌላ ነገር መጨመር እንዳይመጣ ብሎ አላህ Subhanahu Wa Ta'ala መጀመሪያ ከሱ ጋር ምንም ነገር ተመሳሳይ እንደሌለው በግልጽ ታስቀመጠ በኋላ
ለራሱ በሚገጥምና ራሱ በሚያውቀው መልኩ ግን ስምና ባህሪ እንዳለው ገለጸው ሁሰሚዑል በሲር በማለት ማለት ነው። ኢዘን መጀመሪያ ይህንን ለይሰ ከሚስልህ ያለውን ሳይቀበሉ ውስጣቸው ጋር ተሽቢህ ሲመጣባቸው ተተሽቢህ ለመመለስ ወይም ለመራቅ ሲሉ ወደ ታዕጢል ሄዱ ማለት ነው። ጭራሹኑ አንዳንዶቹ ቦታ ላይ ይሄ ትርጉም አልባ ነው የለውም ይህንን የሚያውቀው እሱ ብቻ ነው ብለው ተፍዊድ የሚያደርጉ አሉ። አይ ይሄማ እንደዚህ ማዕና የለውም አይባልም ማዕናው አለ ይሄ استوى ማለት ተሾመ ማለት ነው ብለው ለዚህም አላስፈላጊ የሆነ ከቋንቋም ጋር ሆነ ወይም ደግሞ ከሸሪዓ ጋር ግንኙነት የሌለው ማን እንኳን እንዳለው የማያስታውቅ ማን ነው ወይም ደግሞ ሙስሊም ያልሆነ ሰው የገጠመውን አረብ መሆኑ እንኳን በግልጽ የማይታወቅ ግለሰብ የገጠመውን قد اشتوى بشر على العراقي من غير سيف ودم مهراق የሚለውን እንደ ማስረጃ እንደ ዋና መነሻ ጽንሰ ሐሳብ አድርገው ሲያበቁ ቁርአኑን ላለመቀበልና ወደሚፈልጉት ተእዊልና ተሕሪፍ እንደዚሁም ወደ ተለያዩ ተምሲል ወደ ነፍይ ወደ መግባት ሄደዋል ማለት ነው። ላኪን አህሉ ሱና ወል ጀማዓ ከዚህ የጠሩ ናቸው። አላህ Subhanahu Wa Ta'ala እነሱም እንግዲህ ተከታዮች አድርገን ባረከላሁ ፊክ እና የተቀሩተነ አፍወን የእንትኑ ሂደት መጀመሪያ ይመስለኛል እንደኔ ግምቴ ነው። ማህዙራት አራት ነገር ጠቅሰናል። እነዚህ አራት ማህዙራቶች በጭፍን ሁሉም ማህዙራት አይደሉም ተፍሲል አላቸው እሳቸው ያን ተፍሲል ካወራን በኋላ እሱ ላይ ተርኪዝ አድርገንበት ማህዙር ያለውና غير ማህዙሩን ታወቅን በኋላ የተቃራኒዎች አካህር ደግሞ ከነሹብሃቸው መወራት ያለበት በኋላ ነው ብያምናለሁ። ቢስሚላህ አልহামዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ ኢንሻአላህ ያው ማለት አሁን ታሪፍ ስናደርጋቸው የአላህ Subhanahu Wa Ta'ala ስምና መገለጫ ባህሪዎች አላህ ለራሱ ያጸደቀውን ማጽደቅ ከሱ ላይ ደግሞ አይገባኝም ያለውን አይገባህም ማለት ማጽደቅ ስንል ምንድነው አላህ Subhanahu Wa Ta'ala ለራሱ ይሄ የኔ ባህሪ ነው ብሎ ያረጋገጠው ነገር አለ ያንን ማረጋገጥ ለአንተ ይገባሃል ማለት እንደማለት ነው ማጽደቅ ስንል ሌላ ነገር የለውም ለአላህ Subhanahu Wa Ta'ala የማይገባው ነፊ ማድረግ ማለት ሲባል ደግሞ አላህ ይሄ ለእኔ አይገባኝም ይሄ እኔ ባህሪ አይደለም ያለውን ወይም ደግሞ መልእክተኛው የአላህ ባህሪና መገለጫ አይደለም ስሞቹም አይደሉም ያሉትን አይደለም ብለን ማመንና በዛ አላህን Subhanahu Wa Ta'ala ማምለክ ነው መቀበል ሲባል እንግዲህ የአላህን Subhanahu Wa Ta'ala ስምና ባህሪዎች ስናጸድቅና ለሱ አይገባህም ስንል አራት ቀይዶች አለው ይያልን ነው ይሄም ተሽቢህ መኖር የለበትም ተምሲል መኖር የለበትም ተክይፍ መኖር የለበትም ተዕጢል መኖር የለበትም ይያልን ነው ተሽቢህ መኖር የለበትም ስንል አላህን Subhanahu Wa Ta'ala ከማንኛውም ከፍጡራን ጋር ያለን አለማመሳሰል ነው አሁን ተሽቢህና ተምሲል ተቀራራቢነት አላቸው ሙሉ ለሙሉ አንድ አይደሉም እንጂ ማለት ነው ተሽቢህ የሚባለው ነገር በሆነ ነገር ሊገናኝ ይችላል ግን 100% መመሳሰል የለም قدر مشترك አለ ተሽቢህ ላይ ለምሳሌ ሰሚዕ ስንል ወይም መስማት ስንል መስማት ይሰማል የተባለ ሁሉ የሚሰማው ነገር አለ የመስማት ሁኔታው ግን ይለያያል ተሽቢህ ላይ قدر مشترك አለ የተወሰነ ግንኙነት አለ ተምሲል ላይ ግን አላህ Subhanahu Wa Ta'ala ጋር ሙማቲል የለም የሚመሳሰል የለም መስማቱን ጭራሽ አይመሳሰሉም ሰዎች ማለት ነው ወይም አጠቃላይ ፍጡራን አሁን አላህን ካለማመሳሰል ጋር ነው ለአላህ Subhanahu Wa Ta'ala ይሰማል ስንል መስማቱ የፍጡራንን መስማት አይመስልም ከሚል ጋር ነው ማለት ነው መስማት የሚባል ነገር ግን ያገናኛቸዋል መስማት የሚባል ነገር ቃሉ ያገናኛቸው እንጂ የአላህ መስማት ከፍጡራን መስማት ጋር አይመሳሰልም ነው የአህሉ ሱናዎች እምነት ማለት ነው የስም መመሳሰል የእንትንን የባህሪ አንድነት ባህሪን መመሳሰል አያሲዝም ናም እዚህ ላይ ለምሳሌ ማንሳት ብንችል ለምሳሌ ብርሃንን ብንችል ብናነሳ የፀሐይ ብርሃን አለ የጨረቃ ብርሃን አለ የአምፖል ብርሃን አለ የእጅ ባትሪ ብርሃን አለ የሞባይል ብርሃን አለ እነዚህ ሁሉ ብርሃን የሚባል ነገር አገናኝቷቸዋል ግን የፀሐይ ብርሃን ከባትሪ ብርሃን ጋር አይመሳሰልም ሙሉ ለሙሉ አንድ አይደለም ስም ግን አገናኝቷቸዋል ስም አገናኘው ማለት
በባህሪና በመገለጫ እኩል ተገናኘ ማለት አይደለም። ይህን ነው አህሉ ተዕጢሎች የሳቱት እንደምናየው ማለት ነው። ሌላው ቢላ ተክይፊን ስንል ከይፍ ያለ ማለት ሲባል ይህ የአህሉ ሱናዎች አቋም ነው። እንዴት የሚለውን ይሰማል እንዴት፣ ያያል እንዴት፣ የአሰማም ሲስተሙን፣ የአስተያየት ሲስተሙን፣ የእውቀት ሲስተሙን እንዴት ከሚል ውጭ ናቸው። ምክንያቱም ወላ ይحيطون به علما ነው። የእሱን እውቀት አያካትቱም፣ የሚደረስበት አይደለም። እንዴት ነው የማያውቁት አህሉ ሱናዎች እንጂ ማዕናውን ያውቃሉ። ቢላ ተዕጢል ሲባል ያለ ማራቆት ወይም ትርጉም አልባ ካለ ማድረግ። አሁን ትርጉም አልባ አለ ማድረግ ሲባል ምንድነው? አህሉ ተዕጢል ሲባል አጠቃላይ ከጀህሚያ ጀምሮ ከጉላቱል ጀህሚያ ጀምሮ በኋላ ወደ ሙዕተዚላነት የተቀየሩት ከዛም ደግሞ ዝቅ ብለው አሻዕራና ማቱሪዲያ እንደዚሁ አሁን የመጣው አህባሽ ጭምር ያለበት ነው። አህሉ ተዕጢል ስንል ማራቆት ሲባል እነዚህ ነገሮች ትርጉም የላቸውም ካለ ማለት። ሰለፎች ያሉት ምንድነው? እንዴት ብለን እንዴትነታቸውን መግለጽ አንችልም ነው። አላህ ስላልነገረን በአላህ ዕውቀታችን ያካበበ ስላልሆነ እንዴትነቱን ስላልነገረን። እነዚህኞቹስ ቢላ ተዕጢል ያለ ተዕጢል ትርጉም አልባ አለማድረግ። እነዚህ ሰዎች አህሉ ተዕጢሎች ጀህሚያዎች ምን አሉ? እነዚህ አስማኡላሂ ወሲፋቱህ ምንም ትርጉም የላቸውም። ለምሳሌ ዓሊም አለው ቦታ ላይ በሲርን ብታስገባ እንደው መረከዝህም ወጣ ሐጀር ድንጋይ የሚልም ብታስገባ ትርጉም የለውም ጭራሽ አናቀም ትርጉሙን አሉ። አላህ Subhanahu Wa Ta'ala ቁርአንን ያወረደው በሊሳን አረብይ ሙቢን ነው፣ ግልጽ በሆነ በአረበኛ ቋንቋ ነው። እንደዚሁ አላህ Subhanahu Wa Ta'ala አረቦችን ያለማመናቸው ላለማመን ምክንያት እንደሌላቸው ከተናገረበት አንዱ ምንድነው? በእናንተ ቋንቋ ወርዷል፣ በሌላ ቋንቋ ቢወርድ ኑሮ ሐሳቡን አልተረዳንም ትሉ ነበር ነው። አሁን ይሄን በአረበኛ ቋንቋ ግልጽ ሆኖ የወረደውን ነገር ትርጉሙን አናቀውም። ዓሊም እንላለን ትርጉሙን አናቀውም፣ ሰሚዕ እንላለን ትርጉሙን አናቀውም። ያው አሻዕራዎች እነዚህ ዓሊምና ሰሚዕን ቢያጸድቁም ማለት ነው። ሌሎቹ ላይ ብንሄድ ሌሎቹ ሲፎቶች ላይ አላህ Subhanahu Wa Ta'ala ለምሳሌ ረህማን እዝነት የሚለውን ረህማ ቃሉን እንጠራዋለን እንጂ ትርጉሙን አናቀውም ይላሉ። ማዘን የሚባል ትርጉም መኖሩን አናቅም፣ ዝም ብሎ ቃል ነው። ይሄ ተዕጢል ይባላል። ትርጉሙን አናቀውም ማለት እንደው አሁን አንድ ለነገሩ አዲስ የሆነ ሰው ትርጉሙን አናቀውም እውነት ይመስላሉ ይብሉ ለአእምሮ ራሱ የማይመጣ ነገር ነው። ግን ተዕጢል ሲያደርጉ የማይታወቅ ነገር አላህ አውርዷል እንደማለት ነው። አረ እንደው ራሱ አንድን ገበሬ አዛኝ ነው አላህ ካልከው በኋላ አዛኝ የሚለውን ግን አላቅም ምን እንደሆነ ትርጉሙ ብትለው ግራ ነው የሚጋባው። ለምን አዛኝ ይያልክ እንዴት ምንድነው ትርጉሙን አላቅም ማለት ነው የሚለው እኮ። እነሱ ግን ምንድነው አዛኝ ስንል ትርጉሙን አናቀውም። እንግዲያስ ለምንድነው ትርጉሙን አላቀውም የምትሉ? አዛኝ ካለን ከፍጡራን ጋር ይመሳሰልብናል። እንዴት ሰውም ያዝናል አላህ ያዝናል ካለን ከሰው ጋር ሊመሳሰልብን ነው። አላህ ደግሞ ለይሰ ከሚስሊሂ ብሏል። ለይሰ ከሚስሊሂ ሸይኡን ወሰሚዑል በሲር ለይሰ ከሚስሊሂ እነሱ ነፊዩን ብቻ ነው የያዙት። ግን ነፊ ሲያደርግ ምን ብሏል? ሰሚዑል በሲር ሰሚ ነኝ አይታ ነኝ። ከሚስሊሂ ራሱ እኮ ለይሰ ከሚስሊሂ ባህሪ የለኝም አይደለም አይደል? نعم አምሳያ የለኝም ነው። نعم አምሳያ የለኝም ነው። ከዛ ወሰሚዑ በሲር ሰሚ ነኝ አይታ ነኝ። ሌላ የሚሰማ የሚያይ እንዳለ ይታወቃል። አላህ ግን ለራሱ ማየትና መስማትን አረጋገጠ። ስለዚህ ቢላ ተዕጢል ስንል ትርጉም የላቸውም ቃሎቹ ሳንል ትርጉም የላቸውም የሚሉ አሉ ወይ? ይሄ ለተራው ህዝብ የሚሉ ያሉ አይመስለው። ግን ከጎናችን ያሉት አህባሾች ይህንን እንጂ ሌላን አያቀነቅም። ሊታወቅ የሚገባው ነገር ማለት ነው። ሼክ እንዳሉት ቅድም አህሉ ሱናዎች የአላህን ስሞች ባሉበት ተቀብለው የአላህን ባህሪዎች ባሉበት ለአላህ ይገባል ብለው ሲያረጋግጡ በቁርአን በሐዲስ የመጡትን ሙሸቢህ አሏቸው ወይም ደግሞ ሙጀሲም አሏቸው። ለአላህ Subhanahu Wa Ta'ala አካል የሚያደርጉ እንደዚሁ አላህ የተገጣጠመ ነው የሚሉ አላህን ከፍጡራኑ ጋር የሚያመሳስሉ አሉ። በዚህን ጊዜ ኢማም ሐፊዝ ኢብኑ አብዱል በር ኢጅማዕ በተጠቀሱበት ላይ ይህንን ባሉ ጊዜ ሙዓጢል እንትኖች ሌሎች ተቃራኒዎች አህሉ ሱናዎች እነዚህን ሰዎች ሙዓጢል አሏቸው ይላሉ። ሙዓጢላ አሏቸው ኢብኑ አብዱል በር ነው ይሄንን የሚሉት። ለአላህ
ስሞቹን ቃሎቹን የሚያራቁቱ ወይም ባዶ የሚያደርጉ ትርጉም የለም የሚሉ አሏቸው አለ። ስለዚህ አሁን በይነ ተሽቢህ ወተዕጢል ናቸው አህሉ ሱናዎች። አላህ Subhanahu Wa Ta'ala ይሰማል ያያል ያዝናል ሲሉ ከፍጡራኑ ጋር አይመሳሰልም ይላሉ። መስማት ማየቱን ማዘኑን ግን ያረጋግጣሉ። ሙሸቢሃዎችስ ምንድናቸው? ሙሸቢሃ የሚባሉት እንደ ከራሚያና ሂሻሚያ ያሉት ናቸው። እነዚህ ሰዎች ተሽቢህ ሲያደርጉ ምን አሉ? የዱን ከየዲ ያሉ የአላህ Subhanahu Wa Ta'ala እጆች ልክ እንደ በሌዳው መብሱጣታን እጆቹ የተዘረጉ ናቸው። ይንፊቁ ከይፈ ይሻ እንደፈለገ ይሰጣል የሚለውን የአላህ እጆች ከኔ እጅ ናቸው፣ የአላህ ፊት ከኔ ፊት አምሳያ ነው አሉ። ከዛ በኋላ እነዚህ ሰዎች ናሲህ አይደሉም፣ አህባሾች በተለይ ማለት ነው። ናሲህ አይደሉም ማለት እውነተኛ ቀና መካሪ አይደሉም፣ አጭበርባሪዎች ናቸው። የኢማሙ አህመድን ንግግር የአቡ ሐኒፋን የማሊክን የሻፊዒን ያመጣሉ። ምን ሚል ሙጀሲማ ካፊር ነው ብለዋል የሚል ከዛስ ሙጀሲማ ካፊር ነው ቃሉን አሉት። ማን ነው ሙጀሲማው ሲባል ግን ወሃቢያ ነው ይሉታል። ይሄ ማጭበርበሪያ ነው። ምክንያቱም ወሃቢያ የሚሉት እነሱ ወሃቢያ ብለው የሚጠሩት አካል ተጅሲምን ስለማይቀበል ማለት ነው። የዱን ከየዲ አይልም ጭራሽ። ኢስሐቅ ኢብኑ ራህዌ ምን አሉ? ኢማም ኢስሐቅ ኢብኑ ራህዌ ማመሳሰል ብሎ ማለት ኢዛ ቃለ የዱን ከየዲ የአላህ እጆች እንደኔ እጅ ነው ካለ ነው፣ እንደኔ እጅ ነው ካለ እንደመጣ ማጽደቅስ ይሄ ተሽቢህ አይባልም አሉ። ተሽቢህ አህሉ ሱና ወልጀማዓ ላይ የተነገረባቸው በሸፍጥ እንጂ እነሱን ለማስጠላት የተደረገ እንጂ ከተሽቢህ ከተምቲል ከተጅሲም አህሉ ሱና ወልጀማዓ የራቁ ናቸው። ኢንሻአላህ አላህ ፊክ ናም ሸኽ ኢንሻአላህ የተወሰዱ እነኛ ማብራሪያዎች ላይ አንዳንድ እንትኖች ይኖራሉ። ለምሳሌ ተሕሪፍን እነሱ ተእዊል ይያሉ የሚጠቅሱበት ቦታ አለና ድርጊታችን ለምሳሌ ኢስተውላ ማለታችን ተእዊል ነው። ተእዊል ደግሞ አለ ማለት በበጎ መልኩ የተጠቀሰበት ቦታ አለ። ተእዊል እኛ የምናደርገባቸው አንዳንድ ቦታዎች አሉና ቢላ ተእዊል ስንል ምን ለማለት ነው? ወይም ቢላ ተሕሪፍ ሲባል እነሱስ የሚሉትስ ተእዊል ይባላል ወይ የሚለውንም ጭምር ኢንሻአላህ ታብራሩናላችሁ። ኢንሻአላህ ያው ተእዊል መጀመሪያ እሳቸው ተእዊል ብለው የሚጠቀሙበት ተጠቅመው የሚያስቡትን ሳልገባ በስተፊት ተእዊል ለምን ለስንት ነገር እንደሚታይ ማየት ፈልጋለሁ። ተእዊል በነገራችን ላይ ከቋንቋው ጀምረን ታየን። ተእዊል ማለት ሩጁዕ ማለት ነው። አለ ማለት ረጃዓ ማለት ነው። ወደ እስጢላሁ ስንገምት ስናይ ብዙ አይነት ተቀባይነት ያላቸው አባባል አሉ። ከዛ ውስጥ አንዱ ተፍሲር ነው። በማዕና ተፍሲር ይሄን ከሚያሳዩ መረጃዎች አንዱ መላእክተኛው አለይሂ ሰላቱ ወሰላም ለኢብኑ አባስ اللهم فقهه وعلمه التأويل ብለዋል። ነብያችን አለይሂ ሰላቱ ወሰላም ዱዓ ሲያደርጉለት ለአብዱላህ ኢብኑ አባስ او كما قال رسول الله صلى الله عليه وسلم ተፍሲር በማለት ነው የተያዘው ማለት ነው። ሌላኛው ተእዊል አሁንም ከተቀባይነት ያለው ተእዊል የሚባለው ማን ነው ቢባል በማዕና አልኢምቲታል የታዘዘውን ነገር መተግበር። ይሄን ከሚያሳዩ ሐዲስ ነብያችን አሁንም አይሻ ረዲየላሁ ተዓላ عنها إذا جاء نصر الله كورد بحالا يهون يكيرت نجر سلالة نبينا عليه الصلاة والسلام سجودنا ركوع لي ذكر سلاج أمر من عليك يتأول القرآن عليك مجرشة سبحانك اللهم اغفر لي يلون بر نبينا عليه الصلاة والسلام يتأول القرآن أي يمتثل به مالتنا بقرآن تقبل لا يوالد لما لتفلقانه ሌላኛው ሶስተኛው ተእዊል ማለት ጠንካራውን ትርጉም ትቶ መጨረሻውን ትርጉም መያዝ ማለት ነው። እሱ ላይ ነው እንግዲህ የኛ ቢገይሪ ተእዊልን ይያልን ያውም ሆኖ ለሁለት ይታያል። እሱ እንደ ሸሪዓ ተውሂድም ላይ በለው ሌላም በላይ ሆነው በነገራችን ላይ ማንኛውም ነገር ዛሂሩን ነው የሚያዘው የሚለው ሁላችንም ያስማማናል። ተቃራኒ ነን የሚሉ ሰዎች ራሱ ያለ መረጃ ዛሂርን መልቀቅ እንደማይቻል ኡሱላቸው የሚያምኑበት ነገር ነው። ሆኖም ግን ይሄን መነሻ ከማድረግ የተነሳ ተእዊል የሚባለው ነገር ቅርቡን ማዕና ትቶ ሩቁን ማዕና ማያዝ። በነገራችን ላይ ተእዊል ሩቁን ማዕና ነው እንጂ ከማዕና ውጭ መያዝም አይቻልም።